ለመሆኑ ዛሬ ሪችና ራኬብ በምን ዙሪያ ላይ ነው የተነጋገሩት? እንደዚሁስ ሪች ራኬብን ይዛት ወደ ቤት እንዴት ልትመጣ ቻለች? ማሚቴስ ራኬብን እንዴት አወቀቻት? የሚለውን ሁሉንም በአጠቃላይ ይዤላችሁን የመጣሁት ዛሬ የርብቃ አጎትና ማሚቴ በጣም በደስታ ተውጠዋል። ነገር ግን በራኬብ ጉዳይ ለርብቃና ለአቤል ምንም አልነገሯቸውም እስካሁን ድረስ። ቤቱ በደስታ ተሞልቷል። ለመሆኑ ራኬብ ቤተሰቦቿን ማግኘቷንስ አውቃለች የሚለውን እሷም አዲስ የተናገረችው ነገር አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመሪያ አትርሱ። ርብቃ ቀጣይ ፓርት ይዤላችሁ ነው የመጣሁት። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ መግቢያው ላይ እንደተናገርኩት ሪችና ራኬብ ተገናኝተዋል። ሪችና ራኬብ እየተገናኙት ዛሬ ለሁለተኛ ጊዜ ነው። ሪች እኔ አንድ ነገር ከያዝኩ ቶሎ መልቀቅ ወይም ደግሞ እስከ መጨረሻው ድረስ ሳልጓዝ ማቋረጥ አልወድም ባለችው መሰረት የራኬብንና የእዩን ግንኙነት ለማወቅ ሞክራለች። ከአሁን ቀደም ሲገናኙ ከእዩ ጋር ነበረ ያየቻትና ማነሽ፣ ከየት ነሽ፣ ምን ሆነሽ ብላ ለመጠየቅም እዩ እድል አልሰጣትም ነበረ። ገና የመጀመሪያ ከሰላምታ ቀጥሎ ያለውን ቃል ልትናገር ስትል ከሰው ጋር ነኝ አሁን ብሎ ንግግሯን እንዳትቀጥል ነበረ ያደረጋት። ከዛም ወደ ቤት በመግባት ለነ ማሚቴ ስትነግራቸው የርብቃ አጎት እየተጣደፈ ወደዛ ቦታ በመሄዱ ይበልጥ ጉዳዩን ለማወቅ አጓጉቷት ነበረ። ለዛም ነው አሁን ላይ ራኬብ እንደመከታተል የወሰነችው። እንግዲህ ራኬብ ብቻዋን ሆቴል ተከራይታ እንደምትኖር ነው ያወቀችው። ከዛም በኋላ መውጫ መግቢያ ሰዓቷን ነበረ ስትጠባበቅ የነበረችው። ከዛም በኋላ ሲገናኙም አንዳንድ የጠየቀቻት ጥያቄ አለ። በዋናነት ማን እንደሆነችና ከእዩ ጋር ምን አይነት ግንኙነት እንዳላቸው ነበረ። እርግጥ ከእዩ ጋር ያላቸውን ግንኙነት ስትጠይቃት ራኬብ ተናዳ ስሜታዊ ሆና ጉዳዩን ለመዝጋት ፈልጋ ነበር። አትፍሪ፣ እኔ ፍቅረኛው አይደለሁም፣ ነገር ግን ለማወቅ ፈልጌ ነው፣ ምናልባት የምተባበርሽ ነገር ካለ እኔም የዚህ ሰፈር ሰው ነኝ በማለት ስትነግራት፣ አይ እኔ እንኳን ወደዚህ ሰፈር በቅርብ ነው የመጣሁት፣ ወደዚህ ሀገርም በቅርብ ነው የመጣሁት፣ ከውጭ ነው የመጣሁት በማለት ትነግራታለች። ከዛስ እንዴት አየሻት? ኢትዮጵያ እንዴት አገኘሻት? በማለት ነበረ ሪች ለራኬብ የጠየቀቻት። ከአንዳንድ ሲባል ራኬብ ቤተሰቦቿን ለመፈለግ ከውጭ ወደ ኢትዮጵያ እንደመጣች ትነግራታለች። ቤተሰቦችን ላስተዋውቅሽ ብላ ምናልባትም እኮ ቤተሰቦችም እዚህ አካባቢ የቆዩ ስለሆኑ ምናልባት ቤተሰቦችሽን ለማግኘት ይበልጥ ትልልቅ ሰዎችን ብታገኝ ይሻላል። እዩ ይሄንን ነገር ሊያግዝሽ ከሆነ ምናልባት እዩ እንደነዚህ አይነት መረጃዎች ላይኖረው ይችላል። እንደምታውቂው የእዩና የአንቺ እድሜ ተመሳሳይ የሚባል እድሜ ስለሆነ ቀደም ብለው የተሰሩ ወይም ደግሞ ሆነው ያለፉ ነገሮችን ላያስታውስ ይችላል። እርግጥ መረጃ ማሰባሰብ ቀላል ሊሆን ይችላል። ነገር ግን እውነታውን ደግሞ በአይኑ ያየ ሰው ብታውቂ ይበልጥ የተሻለ ነው። ስለዚህ እኛም እዚህ አካባቢ የቆየን ስለሆንን የአንቺ ቤተሰቦች የምትፈልጊያቸው ቤተሰቦች ደግሞ ምናልባት እዚህ አካባቢ ሲኖሩ እንደነበሩ ካወቅሽ ቤተሰቦች የምትተዋወቂያቸው ምን ይመስልሻል? ብላ ነበረ ሪች ራኬብን ወደ ቤት ልታመጣት የቻለችው። ራኬብ ይህንን ስትላት በጣም ደስተኛ ሆና ነው በሪች ንግግር የተስማማቸው። ራኬብ በሪች ንግግር ከተስማማችን በኋላ ወደ ቤት አቅንተዋል። ወደ እነ ማሚቴ ቤት ማለት ነው። ማሚቴ ራኬብና ሪች ወደ ቤት ሲገቡ ቁማ ነበር የተቀበለቻቸው። በጣም ተሰምቷት የማይታወቅ ስሜት ነበረ የተሰማት። ከፊቷ ፈገግታ ይታያል። እንደዚሁም እነሱ ገብተው ቁጭ ካሉ በኋላ ራኬብ ንግግሯን ትጀምራለች። ቤተሰቦችን ፍለጋ ነው የመጣሁት ብላ ትናገራለች። ይህ እየሆነ ሳለ የርብቃ አጎት ይገባል።
የርብቃ አጎት ከገባም በኋላ ገና እንደቆመ ነው ራኬብን በትኩረት ሲመለከታት የነበረው። ምክንያቱም ከቀናት በፊት ራኬብና የርብቃ አጎት መንገድ ላይ ተገናኝተው ምን አይነት መልካም ልጅ ነሽ በማለት በማመስገን እርግጥ የተገናኙት ሳያስቡት ተጋጭተው ቢሆንም ነገር ግን ያደረገችው ይቅርታና እንደዚሁም እያንዳንዱ ለሚጠይቃት መልስ በትህትና የሰጠችው መልስ ስርዓቷን የሚያንጸባርቅ ስለነበረ ምን ያክል የተባረክሽ ልጅ ነሽ በማለት ነበረ የተለያዩት። በወቅቱ የርብቃ አጎት ዛሬ ገብቶ ያቺ መንገድ ላይ ያገኛት ሴት ቤት ውስጥ ሲያያት በጣም ነበረ እየተደናገጠው። እንግዲህ ራኬብም የርብቃ አጎት እስኪቀመጥ ከጠበቀች በኋላ ንግግሯን ቀጥላለች። ማሚቴ ራኬብ የምትናገረውን ነገር በጉጉት እያዳመጠች ነው። ምክንያቱም ምናልባትም ይህች ልጅ ልጄ ልትሆን ትችላለች የሚል ግምት አላት። እንደዚሁ ሳያት የሆነ የተሰማኝ ነገር አለ፣ ከዚች ልጅና ከኔ መካከል የሆነ ግንኙነት አለ፣ ምን እንደሆነ ባላውቀውም በማለት በውስጧ እያብሰላሰለች ነበረና ይህ እየሆነ ሳለ ርብቃም ከክፍሏ ወጥታ ወደ ሳሎን ቤት ትመጣለች። የመጣችው እንግዳ አግራሞትን ፈጥራባታለች። ምክንያቱም የአቤል ጸባይ የተቀየረው በምንድን ነው፣ ለምንድን ነው ጸባዩ የተቀየረው በሚለው ነገር ላይ ርብቃ በአቤል ላይ በጣም ቅር ተሰኝታለች። ዛሬ ደግሞ እንደዚሁ ደብሯት ወደ ሳሎን ቤት ስትመጣ አዲስ የመጣች ሴት ታያለች። ምናልባት ይቺ ሴት ከአቤል ጋር ግንኙነት ሊኖራት ይችላል ብላም ስለደነገጠች ጉዳዩን ለማጣራት ተጣድፋ ነበረ ወደ እነሱ የተቀመጠችው። እንግዲህ ቤተሰቡ ከተረጋጋ በኋላ ራኬብም ንግግሯን ትጀምራለች። ቤተሰቦችን ልፈልግ ነበረ የመጣሁት በማለት ትናገራለች። መቼ ነው ወደ ውጭ የሄድሽው? ወደ የት ሀገር ነበረ የሄድሽው ብለው ሲጠይቋትም ከጀርመን ነው የመጣሁት ብላ ስትናገር ማሚቴና የርብቃ አጎት ይተያዩ ጀመር። ምክንያቱም ማሚቴና የርብቃ አጎት ልጃችን ወደ አረብ ሀገር ነው የሄደችው የሚል ኢንፎርሜሽን ነው ያላቸው። ነገር ግን ራኬብ ከጀርመን የመጣሁት ብላ ስትናገር በጣም ጥርጣሬ ተሰማቸው። ምናልባት ይች ልጃችንም ላትሆን ትችላለች የሚል ቢሆንም ነገር ግን ጉዳዩ ከልጅቱ ጋር ያተኮረ ነው። ምክንያቱም ይችን ልጅ ሳያት ተሰምቶኝ የማይታወቅ ስሜት ነው የተሰማኝ ብለው ሁለታቸውም ያምናሉ። እኔም ከቀናት በፊት መንገድ ላይ ሳያት እንደዚሁ ነው የተሰማኝ፣ ዛሬ ደግሞ ይበልጥ በማለት እንግዲህ የርብቃም አጎት እውነቱን ለማሚቴ ጠጋ ብሎ ሲናገር ነበር። ይህን እየሆነ ሳለ ርብቃ ማዳመጥ የፈለገችውን ነገር ሁሉ አዳመጠች። ማወቅ የፈለገችውንም ካወቀች በኋላ ራሷን ታረጋጋለች። እንዴት ነው ትላንት ምን ተፈጠረ ብላ ትጠይቃታለች ሪች ለርብቃ። እንግዲህ ምን ተፈጠረ ብላ የምትጠይቃት ምንድን ነው አቤል ልጅ መውለድ የሚለው ጉዳይ ላይ እንዴት ነው ሀሳቡን አልቀየረም ወይ በሚለው ነው። ርብቃ ደግሞ በአሁኑ ላይ ምንም እንዳላወራቸውና ምንም ነገር እንዳልተነጋገሩ እንደዚሁም ደግሞ በተለይ ካሳለፍነው ፓርት ላይ ከእዩ ጋር በተገናኘበት ጉዳይ ለምን ከእዩ ጋር እንደተገናኘ ከእዩ ጋር ያለው ግንኙነት እንደዚሁም ምናልባት የአቤልን ጸባይ እየቀየረው ያለው ከእዩ ጋር ቀን በቀን የሚገናኝበት ጉዳይ ሊሆን ይችላልም ብላ ስላሰበች ብዙ ጥያቄዎቿን በውስጧ ይዛ ምንም ሳይነጋገሩ ነበረ መልሶ አቤል ወደ ስራ የሄደው። በተደጋጋሚ ስለ አቤል ስራ ጉዳይ ሪች ለመጠየቅ ትፈልግ ነበር። እንደዚሁም የሚወስዳቸውንና የሚያመጣቸውን ፋይሎች ለማየትና ለማንበብ ትፈልግ ነበር። አሁን ላይ አቤል ከወትሮው በበለጠ መልኩ በጣም ጠንቃቃ ሆኗል። ወረቀቶችን ፋይሎችን የሚያስቀምጠው ቁልፍ ያላቸው መሳቢያ ውስጥ ነው። በቀላል አግኝታ ማንበብና ማየት እንኳን አትችልም። ይህ ነገሩ ደግሞ ይበልጥ አስጨንቋታል። ከዛም አልፎ ባሳለፍነው ፓርት ላይ ማሚቴ ወደነ አቤል ክፍል ገብታ የምትፈልገው እቃ እንደነበረም ርብቃ እጅ ከፍንጅ አይታታለች፣ አግኝታታለች ማሚቴን። ማሚቴ በአሁኑ ላይ በክፍላቸው ገብታ የምትፈልገው እቃ ካለ እንደዚሁም ደግሞ እዩ እየተደበቀ አቤልን የሚያገኘው ከሆነ አቤልም ደግሞ እዩን ለማግኘት ፈቃደኛ ሆኖ
ጊዜ አመቻችቶ እዩ ጋር ለመነጋገር እንደዚህ እየተከናወነ ካለ እኔ የማላውቀው እየተፈጠረ ያለ እዚህ ቤት የሆነ ነገር አለ በማለት ርብቃ በአሁኑ ላይ በሚስጥር ጉዳዮችን ለመከታተል ፈልጋለች። ለዚህም ነው ምናልባት አንድ ነገር ብጠይቀው ከቀናት በፊት ከእዩ ጋር እንዳየሁት ያውቅብኛል። ያንን አወቀ ማለት ደግሞ እኔ እየተከታተልኩት እንደሆነ ያምናል። እኔ እየተከታተልኩት መሆንን ካወቀ ደግሞ ፈጽሞ እኔ እንደማላምነው ነው የሚያስበው። ይበልጥ ጸባዩ ይለወጣል። አንድ ጥያቄ ከጀመርኩ እሱም ሌላ ጥያቄ ሊጠይቀኝ ስለሚችል ምናልባት እጋለጣለሁ በሚል ርብቃ በአሁኑ ላይ በሰል ያለ ስትራቴጂ እያደረገች ትገኛለች። ይህንን ነገር ግን ለሪች መደበቅ አልፈለገችም። እርግጥ ምንም እንዳላወሩ ብትነግራትም ነገር ግን ወደፊት ብዙ የምትደርስባቸው እውነታዎች እንዳሉና እነዛን እውነታ ለመድረስ ደግሞ ጥቂት ጊዜ ብቻ እንደቀራት በአሁኑ ላይ ምንም አይነት የሚባል ስህተት የለም በማለት ይልቁንስ ማሚቴ ባለፈው እዚህ ክፍል ገብታ እቃ ስትፈልግ ደረስኩባት በማለት ትነግራታለች። ሪች ይህንን ስትሰማ በጣም ትደናገጣለች። ምክንያቱም ማሚቴ በማንኛውም ወቅት ጸባዩዋ ሊቀየር ይችላል የሚል ግምት አላት። ከበፊቱም በተደጋጋሚ ርብቃ ነች እንጂ ኧረ ማሚቴ ይሄን አታደርግም እያለች የምትከራከርላት። ሪች ግን ከበፊቱም ማሚቴ ያኔም በቀናት መካከል ነው የተቀየረችው፣ አሁንም የማትቀየርበት ምንም አጋጣሚ የለም በማለት ማሚቴን በጥብቅ እንድትከታተላት ነግራታለች። ይልቁንስ ማሚቴ ወደ ክፍላቸው ገብታ ምን እየፈለገች አገኘሻት በማለትም ስትናገር እርግጥ እየፈለገች የነበረው ፋይል ይመስለኛል። ነገር ግን እኔ ስገባ እግሮቿን ወደ ልብስ ማጠራቀሚያው ስታዞራቸው ይታወቀኛል። እኔ እንደሚመስለኝ ፋይል ፍለጋ እንጂ ልብስ ልታነሳ አልመጣችም ትላታለች። ይህ እንደዚህ ከሆነማ ይህንን አድርግ፣ ቆይ ልንገርሽ አንቺና እኔ በማለት ሪች ለርብቃ የሆነ ስልት ትነግራታለች። ምን እንደምትፈልግ ለማወቅ ይህንን ካደረግን በጣም ቀላል ነው ብላ ትነግራታለች። ያንን ሲስተም ግን ሳትነግራት ነበረ ያለቀው። ለመሆኑ ሪች ለርብቃ ምን አይነት ሲስተም ልትነግራት ነው እንደዚህ ያለቻት የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ